ስንል የነበረው ይሄ ነው እና ዛሬ በርግጥም ምን አይነት ሊደርሺፕ እንደተወለደ ምን አይነት አመራር እንደተወለደ ይሄንን መግለጫ ሰምተህ መረዳት ትችላለህ አይደለም አንሙት የመግለጫዎቹ ሁሉ የዚህ እስከዛሬ ድረስ አፋብን ሲያወጣቸው ከነበሩ መግለጫዎች እጅግ የዳበረ የፖለቲካል ማስተርፒስ ልለው የምችለው ጥልቅ መልእክቶችን ያዘለ መግለጫ ሆኖ ነው ያገኘሁት። እንኳን አደረሳችሁ መልእክት ሆኖ ነው የተመለከትኩት። አንድሙት እንኳን አደረሳችሁ መልእክት ብቻ አልነበረም። ከአገዛዙ ሚራዥ ትንሳኤው ሆኗል፣ ትንሳኤው መጥቷል፣ እንትኑ አልፏል፣ እንትኑ ገብቷል ከሚለው ከ2013 ጀምሮ ስንጠጣ ከነበረው ያገዛዙ ፉከራና ቀረርቶ በፍጹም በተቃራኒ በሆነ በተጨባጭ ስለመጡ ለውጦች በቀጣይ ያሉ ነገሮች እና በቀጣይ ስለሚያጋጥሙና ስለሚደረጉ ተጋድሎዎች ዝርዝር ፍኖቶችን ያስቀመጠ ሆኖ ተመልክቻለሁና እስኪ አንሙት ሐሳብ ስጥበት አንተ። መልካም መልእክት ያዘለ ነው። ጠንካራ ይዘቶች ተመልክቼበታለሁ። አንዳንድ ጉዳዮች ደግሞ የበለጠ ትኩረት የሚፈልጉ ናቸው። ለምሳሌ አዲሱ የትንሳኤ ትውልድ ከመከራው ሸለቆ መሃል ተከስቷል ይላል። በብዙ ችግር ውስጥ በብዙ ትርክት ውስጥ በብዙ መከራ ውስጥ ያለፈ ማህበረሰብ እንደመሆኑ አዲሱ የትንሳኤ ትውልድ ማለት ብዙ ነገር ማለት ነው። ይሄ ትውልድ የትንሳኤ ትውልድ ነው። ይሄ ትውልድ የአማራን ትንሳኤ ያረጋግጣል፣ እውን ያደርጋል። ስለሆነም ይሄ ትውልድ ከመከራው ሸለቆ መሃል ቆሟል፣ ተከስቷል የሚለው አንደኛው ቀልቤን ከገዙት ሐረጎች መካከል ነው። በጣም ቆንጆ ይዘት ያለው መግለጫ ነው። በተለይ የአማራ ህዝብ ህልውና አደጋ ተቀልብሶ ትንሳኤው የሚበሰረው በልጆቹ ክንድ፣ በልጆቹ ድርጅት፣ በልጆቹ ልብና በልጆቹ የሰላ አእምሮ በሚፈጠረው ፖለቲካዊ ንድፍና በዚያ ላይ የተመሰረቱ ትግል ስልቶችና ወታደራዊ ጥበቦች መሆኑን ያስመሰከረ ተቋም ገንብተናል፣ የድል ጉዞም ጀምረናል የሚለው ይሄ የራስ በቅነት ጉዳይ ከዚህ ነው የሚጀምረው። በራሱ ልጆች፣ በራሱ ክንድ፣ በራሱ ድርጅት፣ በራሱ ልብ፣ በራሱ ልጆች የሰላ አእምሮ የሚፈጠር ፖለቲካዊ ንድፍና ድል መሆኑን የጠቀሱበት ነው። ከምንም በላይ በተለይ ይህ ዘመን የአማራ መነሳት ዘመን ነው ብለዋል። የመከራ ዘመን ነው፣ የጦርነት ዘመን ነው። አገዛዙ የኢትዮጵያ ትንሳኤ ዘመን ነው ይላል። ነገር ግን የኢትዮጵያ የጦርነት ዘመን ነው። ኢትዮጵያ ከራሷ ጋር ጦርነት ከገጠመች አመታት ተቆጥረዋል። ስለዚህ ይሄ አዲሱ የትንሳኤ ትውልድ ግን ይህን ዘመን የአማራ የትንሳኤ ዘመን እያደረገው እንደሆነ በዚህ መግለጫ ላይ ትመለከታለህ። እዚህ ላይ ሁለት ሐሳቦች አሉ። አንደኛው ይሄ የራስ ጠልነት አመለካከቱ በተለይ የአማራን ህዝብ ያሻሻጡ ይላቸዋል። በሽራፊ ገንዘብ ደልለው ይሸጡ በህዝባችን ህልውና ላይ ሞት፣ ፍጅት፣ መፈናቀልና ሀገር አልባነትን ፈርደውና አውርሰው እጃቸውን ከደሙ ንጹህ ነው ለማለት የታጠቡና ወደድ ባይ አቃቂረኞች የሚያፍሩበት የሚጸጸቱበትና አንገታቸውን የሚደፉበት ጨርሰውም የሚወገዱበት የታሪክ ምዕራፍ ነው ሲል ያስቀምጠዋል። ይሄ ራስ ጠልነት ጋር የተያዘውን ጉዳይ የሚገልጽበት ነው። ከራስ በቅነት ጋር የሚያያይዘውን ጉዳይ ደግሞ በሌላ መንገድ ነው የሚገልጸው። የራስን ብሔራዊ አስተውሎት ይላል፣ የራስን የትግል መንገድ ቀይሶ ይላል። በራስ በቅነት እንዲነሳ ብሎም የአማራነትን ሙሉእነትና ስምረት ባለው ልክ ሙሉእነትና ስምረት ይሄ ብዙ ነገር ማለት ነው። ሙላቱ በምንድነው የሚገለጸው? የተሸራረፈ ማንነት፣ የተሸራረፈ መብት፣ የተሸራረፈ ጉዳይ አይደለም። የአማራነትን ሙሉእነትና ስምረት ባለው ልክ ዳግም ለመትከል የምንፋለምበት የጦርነት ዘመን ነው ሲል ነው የሚገልጸውና በአጠቃላይ የትግል ጥሪም አቅርቧል። የመጨረሻውን ፍልሚያ ለማድረግ በሁሉም መስክ እንዘጋጅ፣ በተለይ ዘመናትን በተሻገረ ሐሰት ድሪቶ በወለደው ፖለቲካዊ ትርክት የህልውና አደጋ ላይ ወደቀው ህዝባችን የትላንቱን ብሔራዊ አስተውሎት ከዘመኑ ጋር በስምረት በሚያዋድድ የትግል ስልት ጠላታችንን ድል እንነሳ ዘንድ የትግል ጥሪ ያስተላልፋል አፋብን ነው የሚለውና በጣም ጠንካራ መልእክት ነው። ብዙ ነገሮችን የዳሰሰ ነው። ፖለቲካዊ ወጋግራዎችን፣ ፖለቲካዊ ምሰሶዎችን እዚህ ውስጥ አገኛለህ ለማለት ፈልጌ ነው። ይሄ ነው በእኔ በኩል የተረዳሁት። ጠንካራ መልእክት የተላለፈበት ነው። አመሰግናለሁ አድሙት።
ከ2013 ዓ.ም ጀምሮ አብይ አህመድ ያስተላለፋቸውን መልእክቶች ደግሞ አጠር አድርጌ ለማቅረብ እሞክራለሁ። አንሙት ይሄንን መልእክት ቅድም እንዳልኩት የላከልን የዮሐንስ አንበርብረን ጽሁፍ ነው የተመለከትነው። ከዛ የወሰድነው ጽሁፍ ነው። በነገራችን ላይ መልእክቶቹን እንደሚከተለው ላቅርባቸው። 2013 ላይ ያወጣውን መግለጫ እንመልከት። ባጭሩ ነው እንግዲህ የሚቀርበው። በአጠር አድርገን ለማሳየት እንሞክራለን። ኢትዮጵያ አሁን ከከበቧት መከራዎች፣ ግድያዎች፣ ውዥንብሮችና ጩኸቶች በላይ ናት። የይሁዳ የውስጥ ተንኮል፣ የነ ሊቀ ካህናት ቀያፍ የቡድን ስራ፣ የሮማውያን የሀገረ ማፍረስ ዓላማ እሁድ እኩለ ሌሊት ብትንትን ወጣ። ክርስቶስን ሞትና መቃብርን ድል አድርጎ ሲነሳ ታሪኩን ሁሉ ተቀየረ። ኢትዮጵያ ትንሳኤም እንደዚህ ነው። ከውዥንብሯ ቀን በኋላ ይመጣል። የተዘጋባትን ሁሉ ከፋፍታ እንደተዘጋችበትና የተገነዘችበትን አውልቃ ጥላ ባዶ መቃብር ትታ ተነስታ እናያታለን። 2014 ላይ አንሙት። ኢትዮጵያን ለማጥፋት የተነሱ ሁሉ ለጊዜው የሚሳካላቸው ይምሰላቸው እንጂ መጨረሻቸው ኪሳራ ነው። ከጥቂት ቀናት የተሳካላቸው እንዳያሸነፉ ቢመስላቸው ኢትዮጵያ ሞተው እንደሚቀሩ ሀገራት አይደለችም። ከሙታን ትነሳለች፣ ጠላቶቿንም ታሳፍራለች፣ አሳፍራም ታከስራለች። 2015 የምናያቸው ፈተናዎች የሕማማት ሰሞን ፈተናዎች ናቸው። እንደ ክርስቶስ ትንሳኤ የሁሉ ሀገራት ብልጽግናውን እንደሚሆን የኢትዮጵያ ትንሳኤም እንደሚሳካ ምንም ጥርጥር የለውም። 2016 ኢትዮጵያ በፈተና ውስጥ እያለፈች ነው። በፈተና ውስጥ የቆመች ሀገር ግን አይደለችም። የሕማማቱ ወቅት አጭር ቢሆንም ከባድ መሆኑን እናውቃለን። የኢትዮጵያ የእውነት ብቻ ተከትለን እንገሰግሳለን። በዚህም የሕማማቱን አሳጥረን የኢትዮጵያን ትንሳኤ ጊዜ እናራዝመዋለን ይላል። 2017 ለኢትዮጵያ የትንሳኤ የሚተጉ ብዙዎች ናቸው። የሕማማቱ ጊዜ እያለፈ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታ ቀን በኋላ የኢትዮጵያ ትንሳኤ ከጥቂት ቀናት በኋላ ወይንም ከጸጥታው ቀን በኋላ የኢትዮጵያ ትንሳኤ ይመጣል ይላል። 2018 የኢትዮጵያ ሕማማት አልፏል። አርብም አልፏል፣ ቅዳሜም አልፏል። ኢትዮጵያችን መግነዙን ፈተዋለች፣ መቃብሩንም ከፍተዋለች፣ ማህተሙንም ቀደዋለች። በትንሳኤ ሌሊት የተኙ አልሰሙም ይሆናል። በተስፋ አስቆራጭነታቸው ተታለው ሄዱ፣ ዜናውን አልደረሳቸውም ይሆናል። የኢትዮጵያ ትንሳኤ ግን እውን ሆኗል እያለ ሚራዥ ያወራል። ህዝብ እንግዲህ ላለፉት በርካታ ዓመታት ይሄንን ሆኖ ሲለፈልፍ የነበረው ያስተላልፈው መልእክት በይዘትም በኮንተንትም ሆነ በፎርም ባዶ የነበረ መሆኑን ትረዳለህ። አንሙት የህዝብ ስቃይ፣ የህዝብ እልቂት፣ የሀገር ውጥረት በየዕለቱ እየጨመረ ዛሬ የምንደርስበት ላይ ደርሰን ትላንት እነሱ ብቻ በሀገሪቱ ላይ እንደፈለጉ የሚፈነጩበት፣ ሚሊዮኖችን የሚያፈናቅሉበት፣ ሚሊዮኖችን ሀገር አልባ የሚያደርጉበት፣ እነሱ ብቻ የታጠቁ ኃይሎች ሌላውን ትጥቅ የሚያስፈቱበት፣ ሌላውን የሚያዋርዱበት ሁኔታ ነበር የነበረው። ዛሬ ተቋም ተመስርቶ ድርጅት ተመስርቶ አታጋይ ተመስርቶ አቅም ተፈጥሮ የአማራን ህዝብ እንኳን ያደረሰ ይሄ መከራ ዘመን እያለፈ ነው የሚሉ ልጆቹ በዚህ መንገድ መልእክት የሚያስተላልፉበት ፖለቲካዊና ወታደራዊ አውድ ላይ መተናል። ከጥቂት ጊዜ በኋላ ፓራራል መሆን የሚቻልበትን እድል መፍጠር የተቻለ መሆኑን በግልጽ መመልከት እንችላለን። አንሙት እና አብይ አህመድ ነግቷል፣ መሽቷል፣ ትንሳኤ ሆኗል እያሉ በህዝብ ላይ ጦርነት፣ በህዝብ ላይ ድሮን፣ በህዝብ ላይ ፍጅት ሲያዋልዱ ላለፉት 5 እና 6 ዓመታት በስልጣን ላይ ከርመዋል። አሁን ግን በእንደዚህ አይነት ሁኔታ የሚቀጥሉበት ሁኔታ እንደሌለ ግልጽ እየሆነ የመጣ ይመስለኛል። እንደው መልእክቶቹን ከሁለቱ እንግዲህ በሁለት ድርጅቶች መካከል የተላለፉ መልእክቶች ናቸው። አንደኛ ህልውና ተጋድሎ የሚያደርግ ነው። አንደኛው በህዝባችን ላይ ህልውና አደጋ የደቀነ ድርጅት ነው። በሁለቱ መካከል ያለውን ተቃርኖ እንደው እንድታነሳው ብዬ ነው አንሙት እነዚህ መልእክቶች ያመጣሁት። መልእክቱ ቅድም እንዳልኩት የዮሐንስ አንበርብር መልእክት ነው። በተለይ ሁለተኛ ያነበብኩት መልእክት ማለት ነው። መቀጠል ትችላለህ አንሙት። እንግዲህ የአጠራጠር ያሉ በየጊዜው የሚያነሳቸው ነገሮች ተቃቀሰ ነገር ነው ያነበብክልን። እንግዲህ ከ2013 እስከ 2018 5 ዓመት ነው። በዚህ 5 ዓመት የመጀመሪያውን 4 ዓመት ከተመለከት ፈተና ውስጥ ነን፣ ህመም ውስጥ ነን፣ ችግር ውስጥ ነች ሀገር የሚል ነገር ነው ሙሉውን የሚያነሳው። የዛ ችግር ምንጭ እሱ ራሱ አገዛዙ መሆኑን የተቀበለ አይደለም።
የሚገርመው ግን ዘንድሮ ላይ ኢትዮጵያ ህማማቱ አልፏል። ኢትዮጵያ መግነዙን ፈታለች። ኢትዮጵያ ማተሙን ቀዳለች፣ ተነስታለች፣ ከመቃብሩ ወጣለች ነው የሚለውና በ2018 እና በ2013 መካከል ከ2018 በፊት ወይም ከአሁን በፊት በነበሩ ያለፉት 5 ዓመታት የነበረ ፈተና ዛሬ የተቀረፈ ፈተና ምንድነው የሚል ነው ጥያቄ ማነሳው። ዛሬ ትንሳኤዋ ተበስሯል የሚባለው ትንሳኤ ምንድነው? ኢትዮጵያ የዛሬ 5 ዓመት ወይም ባለፉት 4 ዓመታት በምን ሂደት ውስጥ ነው ያለችው? ዛሬ ምን ላይ ነው ያለችው? ዛሬ እኮ በአብዛኞቹ ክልሎች ከምን ጊዜውም በላይ ሁሌ እንደምንለው የትጥቅ ትግል እና ጦርነት የተፋፋመበት ካለፉት 5 ዓመታት ይልቅ እጅግ በከፋ ሁኔታ ዜጎች በየአቅጣጫ የሚጨፈጨፉበት፣ ወደ ውጊያ የገቡበት፣ ወደ ጫካ የገቡበት፣ ብረት ያነሱበት የኢትዮጵያ ህዝብ የሚቀምሰው ምንድነው የሚለው አጥቶ በከፍተኛ ፈተና ውስጥ ያለበት 38% የሀገሪቱ ህዝብ በከፍተኛ በቀን $3 ማግኘት በማይችልበት ፍጹም ድህነት ውስጥ የሚገኝበት በዓለም 14ኛዋ ድሃ ሀገር በዓለም 14ኛዋ የመጨረሻዋ ድሃ ሀገር ተብላ የተቀመጠችው ሀገር ተነስታለች፣ ትንሳኤዋ ተበስሯል የሚባለው ምን ተደርጎ ነው? ምን ተገኝቶ ይሆን? ዜጎቿን ስለጨፈጨፈች ነው ወይ? በመላው አማራ ንጹሃን በድሮን በሚግ በሚቀጠቀጡበት ታንክ መድፍ የተነዳ በሚወጉበት ዘመን ላይ አመት ላይ አፋብን እንዳለው ልም ባለው የጦርነት ዘመን ላይ የትንሳኤ ዘመን ኢትዮጵያ ተነሳች መቃብሯን ከፈተች የሚባልበት አግባብ ለኔ በፍጹም ሊገባኝ ያልቻለ ነው። ያም ሆኖ ከምንም በላይ የኢትዮጵያ ወጣቶች እየተገደዱ እየታገቱ ወደ ጦርነት የሚላኩበት ያልቻሉ አገር ጥለው ባህር እና በረሃ ውስጥ የቀሩ ያሉበት የኢትዮጵያ ህዝብ ዛሬ የገዢዎቹን ቸርነት ለጋስነት እንዲመሰክር ቤተመንግስት እየተጠራ ድርጎ የሚሰጥበት ዘመን ላይ የምንገኝበት ከምንም በላይ አዳዲስ ጦርነቶች የተፋፋሙበት የተዘጋጁበት በነገር ላይ ዛሬም ትናንትም ሰሞኑን በከፍተኛ ደረጃ ከፍተኛ የጭነት ጦር ምንድነው የጦር አውሮፕላኖች ከፍተኛ የሆነ የጦር መሳሪያና ሎጂስቲክስ ወደ ደብረ ዘይትና አዲስ አበባ እያራገፉ እንደሆነ መረጃ አግኝቻለሁኝና ለከፍተኛ ጦርነት አሁንም ወጣቷና ህዝቧ እየተዘጋጀ ባለበት እልቂት የሰርክ ተግባር በሆነበት ከጎረቤቶቿ ጋር በሙሉ አይንና ናጫ የሆነችበት መጠራጠር ባላንጣነት በከፋበት የኢትዮጵያ ትንሳኤ የኢትዮጵያ ህማማት አልፏል የሚባለው እንደው ማለት ስለሚፈለግ ነው። እንዲህ ብንላቸው ይሻላል ምን ነገራቸውን ይስሙ ነው ወይንስ ኢትዮጵያውያን አሁን ወደ ከፋው ህማም እየገቡ ነው የሚለውን የሚገልጽልኝ? ኢትዮጵያውን ወደ ከፋው ህመም ውስጥ እየገባች እንጂ በዚህ አገዛዝ ከህመም እየወጣች መቃብሯን የከፈተችበት ማህተም የቀደደችበት በትንሳኤ ሌሊት ዋቴቨር ድቅድቁ የህመሙ ድቅድቅ ጨለማ ላይ ነው ያለችው። ለኔ የሚታየኝ እሱ ነው። ለኔ የሚታየኝ እሱ ነው ማለት ስላልሰማሁ በጽሁፉ እንደተባለው ይሄንን ያልሰሙ ከሚባሉት ውስጥ ሆኜ አይደለም። መሬት ላይ ያለው እውነት የሚናገረው ይሄ ነው። ኢትዮጵያውያን አውደ ዓመትን ዛሬ እንዴት እያከበሩ ነው ያሉት? በየአካባቢው በየድንኳኑ በየከተማው በየወረዳው ድንኳን የሀገራቸው ተፈናቃይ ሆኖ ድንኳን ውስጥ ተጠልለው በወር 15 ኪሎ ፍርኖ ዱቄት የሚሰጣቸው አጥተው እየተሰቃዩ ባሉበት ሚሊዮኖች የሀገራቸው ተፈናቃይ በሆኑበት ነው ወይ ኢትዮጵያ ትንሳኤዋ ተበሰረ የሚባለው? ዛሬም ሺዎች እየተፈናቀሉ እየተጨፈጨፉ ባለበት የመናገር መብት፣ የማምለክ መብት፣ ሰርቶ የመኖር መብት፣ ንብረት የማፍራት መብት የሚባሉ ነገሮች በሙሉ በአንድ ገዢ ቡድን አፈና ውስጥ በወደቀበት የኢትዮጵያ ትንሳኤ ተበስሯል የሚለው ነገር ሊገባኝ አልቻለም። ይልቁንም ከ2013 ጀምሮ እንዳለው የህመሙ ባለቤት ራሱ ይሄው አገዛዝ ቢሆንም በየጊዜው ህመም ውስጥ ነች፣ ፈተና ውስጥ ነች እያለ ሲገልጻቸው የነበሩት ነገሮች የበለጠ ወደ ህመም የበለጠ ወደ ፈተና ውስጥ እየገባች መሆኗን መግለጽ ትክክለኛው ወቅታዊ ሁኔታዋን ይገልጻል የሚል አረዳድ ነው ያለኝና አፋብን ኢትዮጵያ ጦርነት ላይ ነች ነው የሚለው። በርካታ የውጭ ጸሐፊዎችም ኢትዮጵያ ከራሷ ጋር ጦርነት ላይ ነች እያሉ ደጋግመው ሲናገሩ እናስታውሳለን። አገዛዝ ደግሞ ኢትዮጵያ ትንሳኤ ላይ ነች ነው እያለ ያለው። ይሄ ነው እንግዲህ